ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሀገር ሁሉም ሰላም። በጣም ጠፍቻለሁ እኔ ያው ስራ ስለሚበዛብኝ ነው። ለማንኛውም በዛሬ የትምህርታችን መጥቻለሁ። ዛሬ ሂሳብ ቁጥሮችን ማንበብ ነው ይዤላችሁ የመጣሁት። የሂሳብ ቁጥሮች ከመጀመሪያው ከዜሮ ጀምሬ እስከ 1 ሚሊዮን ድረስ ነው ማስጠናችሁ ዛሬ። በጣም በቀላል መንገድ ነው ማስተምራችሁ። ሁላችሁም በደንብ ቪዲዮ ሊረዝም ስለሚችል አስባችሁበት ተዘጋጅታችሁ ደብተርና እስክሪብቶ ይዛችሁ ይጻፋችሁ እስከ መጨረሻው ብትከታተሉ በደንብ ውጤታማ ትሆናላችሁ ማለት ነው። ሌላው ደግሞ በግሩፕ ከ3 ሰዓት እስከ 4 ሰዓት እያስተማርኩኝ ነው ማታ። እንዲሁም ጠዋትም ይቻላል ከጠዋት እስከ ከ3 ሰዓት እስከ 4 ሰዓት በኢትዮጵያ ሰዓት አቆጣጠር፣ ወይም ደግሞ በግሩፕ ማታ ከ3 ሰዓት እስከ 4 ሰዓት ክፍያ 2000 ብር ብቻ ነው። በግሩፕ እያስተማርኩኝ ይገኛለሁ። በሳምንት 6 ቀን አስተምራለሁ ከሰኞ እስከ ቅዳሜ ድረስ። ሁላችሁም ጀማሪዎችም ከሆናችሁ መካከለኛም ከሆናችሁ እዚሁ ላይ ባለው ስልክ በ0924 43 05 42 ላይ በመደወል ተመዝገቡ። ቀጥታ ወደ ቪዲዮአችን ከመግባታችሁ በፊት ሁላችሁም ላይክ በማድረግ ቪዲዮን ጀምሩ እስከ መጨረሻው በደንብ ተከታተሉ። የሂሳብ መሰረቱ ከ0 እስከ 9 ነው። እነዚህን ቁጥሮች የማያውቅ ሰው ይኖራል ብዬ አላስብም። የመጀመሪያው 0 ነው። 0 ከዛ 1 2 3 4 5 6 7 8 9 እነዚህ ቁጥሮች ናቸው። እንግዲህ በመደጋገም የተለያዩ ቁጥሮች እስከ ሚሊዮን ትሪሊየን እስከፈለገን የሂሳብ ቁጥር ድረስ እነዚህን ሰፋ በማድረግ በመደጋገም አንድ ላይ በማጠራቀም ትልልቅ ቁጥሮች የምንጽፈው እነዚህ ናቸው ማለት ነው። ሂሳብ ከነዚህ ቁጥሮች ሌላ ምንም የምታገኙት ነገር የለም። ከ0 እስከ 9 ባሉት ብቻ ነው ወይ በመደጋገም በመጨመር በአንድ ላይ ብዙ በማድረግ እነዚህን ቁጥሮች በመደጋገም ራሳቸውንም ሊሆን ይችላል። በዛ መንገድ ትልልቅ ቁጥሮችን እንጽፋለን ማለት ነው። ከ0 እስከ 9 መሰረት ነው ለሂሳብ። ከ0 እስከ 9 መሰረቱ ነው። ስለዚህ እነዚህን ከያዛችሁ በኋላ 9 ብለን 10 ነው የምንለው። 10 ማለት አንድን እንጽፋለን ከዛ 0ን ማለት ነው። አሁን ይሄኛውን ብታቃይሩት 0ን በዚህ በኩል ብታደርጓት አይቻልም። 10 ልክ በእንደዚህ ነው የምትጽፉት። ከዛ 11 ስትሉ 11 አንድ እዚህ በኋላ ቋሚ ትሆንና 11 አንድን ትጨምራላችሁ። 12 ሁለትን ትጨምራላችሁ። 13 ስትሉ ደግሞ አሁን 3ን አመጣችሁ እዚህ ጋር መጨመር፣ ይችን 2 አስወግዳችሁ 13 ማለት ነው። ከዛ 14 ለማለት 4ን አመጣችሁ ከሁለት ቦታ ላይ 15 ስትሉ 5ን አመጣችሁ እንደዚህ እያላችሁ 19 ስትደርሱ አሁንም 9ን አመጣችሁ እዚች ጋር ማድረግ 2ን በማስወገድ ማለት ነው። ስለዚህ በዚህ መንገድ እስከ 20 ያሉ ቁጥሮችን ጻፋችሁ ማለት ነው። ከዛ 20 ስትሉ 2ን እናመጣና እዚህ ጋር እንጽፋታለን በአንድ ተራ። ይችን አስወግደን 2ን መጻፍ ማለት ነው። ከዛ 21 2 እና 1 ማለት ነው። 22 2 እና 2 ከዛ 23 ስንል 3ን ይችን 3 አመጣን ከዚች ጋር 2ን በማስወገድ 23 ብለን እንጽፋለን። 24 ስንል አሁንም ይችንን 4 አመጣን ከዚች ጋር መጨመር ነው 24 ይሆናል። ከዛ 25 ስንል ይችን 5 አመጣን ይችንን በማስወገድ ስንጽፍ 25 ትሆንልናለች። ከዛ 26 ስንል አሁንም 6ን አመጣን ከዚች ጋር መጨመር እያልን 29 ስንደርስ ይችን 9 አመጣን ከዚች ጋር በማድረግ 29 የሚል የሂሳብ ቁጥር እንጽፋለን ማለት ነው። እንዲህ እያለን ለምሳሌ 20 ብለናል አይደለ? ለምሳሌ ይህንን 50 ማለት ብፈልግ ይችንን 2 አስወግጄ 5 ማድረግ ማለት ነው። 5 እና 0 ባንድ ላይ 50 ይሆናል። 6 ብናደርጋት ይችንስ ስንት ይሆናል? 60 ይሆናል ማለት ነው። ይችንን አሁን 9 ብናደርጋት 90 ይሆናል ማለት ነው። ስለዚህ በዚህኛው ፓተርን እስከ 100 ያሉ ቁጥሮችን መጻፍ ትችላላችሁ ማለት ነው። ከ100 በታች ያሉ ቁጥሮች ባለ 2 ዲጂት ናቸው ወይም 2 ቁጥሮች ናቸው ማለት ነው። ከመቶና ከዛ ወደ ላይ ስንሄድ ባለ 3 ቁጥር ይሆናሉ ማለት ነው። ባለ 3። ስለዚህ እንዲህ እያልን ለምሳሌ 99 ለመጻፍ ብንፈልግ 90 ለማለት 90 ነው ብያችኋለሁ። ከዛ 91 ለማለት 9
1 ከዛ 99 ለማለት 99 ልክ እንደዚህ ከጻፍነን በኋላ 100ን እንጽፋለን። 100 እሺ እንግዲህ እዚህ ጋር ለጀማሪዎችም የሚሆን አድርጌ ለመስራት ነው ሁሉን ለማካተት የሞከርኩት። አብዛኞቻቸው ግን እስከ 100 እስከ 1000 ድረስ ምናምን ታውቃላችሁ። ከዛ ወደ ላይ ያሉትንም ስለማሳያችሁ እስከዛ በደንብ በትዕግስት ጠብቁና ዛሬ እስከ 1 ሚሊዮን ነው የምንጽፈው። ኦኬ ስለዚህ ከዛ 100 እንላለን 99 ብለን 100 ማለት 2 ዜሮ ያለው ባለ 3 ዲጂት ነው ማለት ነው። 1 0 0 ቅድም 10 ስንል 1 እና 0 ነበረ። 100 ስንል 2 0 ማለት ነው ባለ 3 ዲጂት ሆነ። ከዚህ በኋላ ከ100 ጀምረን እስከ 1000 ወይም ደግሞ 999 እስከምንደርስ ባለ 3 ዲጂት ነው የሚሆነው የ100 ቤቶች። ስለዚህ አሁን ብዙ ስህተቶችማ ለምሳሌ 100 ብለን 101 እንላለን። ነገር ግን 101ን ለመጻፍ በዚህ መንገድ የሚጽፉ ልጆች አሉ። እንደዚህ ይሄኛው 101 አይደለም። እንዴት ነው የጻፉት? 100ን ጻፉ ከዛ ደግሞ 1ን ጨመሩ። እንደዛ አይደለም የሚጻፈው። ባለ 3 ዲጂት ነው መሆን ያለበት። 100 ጠርተን ዲጂቱ 3 መሆን አለበት። ስለዚህ ይሄኛው ልክ 1 0 መሃል ይሆንና ከዛ 1ን እንጨምራለን። 101 ብለን በእንደዚህ ነው የምንጽፈው። ከዛ ወደ ቀጣይ ስንሄድ 102 ነው። ይሄኛው 102 ከዚህ በኋላ በቃ አይከብድም። 101 1 ነበረች እቺ። ከዛ ወደ 102 ስንል 2 መጨመር ነው። ለምሳሌ ከዚህ ጋር 103 ብንል 103 1 0 3 ማለት ነው። እቺ ስንት ናት? 103 ከዛ እንዲህ እያለን 109 ደርሰን 110 ስንደርስ 110 ይሄው ይችኛዋን 0 ወደ 1 እንቀይርና ከዛ ይችኛዋን 0 ማድረግ 110 ስንጽፍ ይሄን ይመስላል። 111 ሲሆን 111 3 ዲጂት መሆን አለበት ብያቸዋለሁ። ይኸው እንደምታዩት። ከዛ 100 ስንል 1 0 0 ነበር ያደረግነው። 200 ብንል ለምሳሌ 2 እናደርግና 0 0 መጨመር ማለት ነው። ስለዚህኛው 200 ይላል። 300 ብንል ስንት ነው የምናደርገው? ይችን 3 ማድረግ ነው። 400 ቢሆን ይችን 4 ማድረግ ነው። 500 ቢሆን ይችን 5 ማድረግ ነው። 900 ቢሆን ይችንን 9 ማድረግ ነው። በቃ ስለዚህ በጣም ቀላል ነው። ከዛ 201 ብንል እዚህ ጋር 201 ይችንን 0 ወደ 1 መቀየር ማለት ነው። 201 203 ሲሆን 3 ማድረግ ነው። ይችኛዋን 210 ስንል ይችኛዋ 0 ወደ 1 ትመጣና ከዛ ይችኛዋን 0 እናደርጋለን ማለት ነው። 210 እሺ ከዚህ ጋር ደግሞ ይህ ስንት ነው? 211 ስለዚህ 212 ብንፈልግ ይችንን 1 አጥፍተን 2 ማድረግ ነው ማለት ነው። 2 ማድረግ ነው። ከዛ 213 ብንፈልግ 2ን አጥፍተን 3 ማድረግ ነው። 219 ብንፈልግ 2ን አጥፍተን 9 ማድረግ ነው። ስለዚህ በጣም ቀላል። ስንት እንደርሳለን? 999 ይሄኛው ስንት ቁጥር ነው? 999 ደረስን። ከዛ ወደ 1000 እንገባለን ማለት ነው። ይሄኛው እንግዲህ 1000 ነው እንደምታዩት። ባለ ስንት ዲጂት ነው? ባለ 4 1 2 3 4 ባለ 4 ዲጂት ነው። ስለዚህ ይሄኛው 1000። ስለዚህ ከ1000 ጀምረን እስከ 10000 እስከምንደርስ ድረስ ደግሞ አሁንም ባለ 4 ዲጂት ይሆናሉ። ባለ 4 ዲጂት ይሆናሉ። ይሄኛው 1000 ነው ብለናል። አሁንም እዚህ ጋር እንዳትሳሳቱ 1001 ለማለት እንዴት ነው? እንደዚህ ማድረግ የለባችሁ። አንዳንድ ልጆች እንደዚህ ስለሚጽፉት ነው። 3 0 አድርገው ከዛ ደግሞ 1ን መጨመር፣ 1000ን ጽፈው ከዛ 1ን መጨመር። ይሄ ትክክል አይደለም። አንዱ 0 መጥፋት አለበት። ልክ እንደዚህ ነው። 1001 የምትለዩት ጠቅላላ ዲጂቱን በመቁጠር ነው። ለምሳሌ የ1000 ቤት ጠቅላላ ስንት ነው ዲጂቱ? 4 ዲጂት ነው። 3 0 ከዛ ደግሞ 1 አለች። ጠቅላላ 4 ናቸው። ከዚህ ጋር 4 መሆን አለበት። 1001 ለማለት 5 መሆን የለበትም። ይሄም 4 ነው 1001። ከዛ 1002 ስንል 2ን መቀየር ብቻ ነው። ከዛ 1010 ስንል ይችኛዋን ወደ 1 ጽፈን
ቀጣዩን 0 ማድረግ ነው። 1010 ይሆናል። ቀጣይ 1011 1012 ስንል ይችኛዋን ብቻ 2 ማድረግ ነው እያለን በዚህ መንገድ እንጽፋለን ማለት ነው። ኦኬ ከዚህ ጋር ለምሳሌ 1000 ብለናል አይደለ? 2000 ለማድረግ ብንፈልግ ምንድነው የምናደርገው? 200 200 ልክ በእንደዚህ መጻፍ ነው። ስንት ነው? 2000 መጀመሪያውን ብቻ ቀየረ። 3000 ብንል 3 ጊዜ 0 ማለት ነው። 4000 ቢሆን 4 0 5000 ቢሆን 5 0 እያልን 9000 ቢሆን 9 0 እንደዚህ እንጽፋለን ማለት ነው። 3 0 ነው። በሺ ቤት ከሆነ 3 0 ነው የሚሆነው። ጠቅላላ ዲጂቱን ስንቆጥረው ግን 4 ናቸው። ከዛ መጨረሻ ላይ 9999 ለመጻፍ ብንፈልግ 9999 ይሄ ሲነበብ 9999 ነው ማለት ነው። ስለዚህ ይህንን ከጻፍን በኋላ 9999ን ከጻፍን በኋላ ወዴት ነው የምንሄደው? 10 ሺህ ነው የምንለው። 10 ሺህ እንላለን። 10 ሺህ ማለት ደግሞ 10ን እንጽፍና 3 ዜሮዎች ማለት ነው። 3 ዜሮዎች ማለት እንደ 1000 እንደ ሺህ ነው የሚነበበው። 3 ዜሮ ባንድ ላይ ሺህ ተብሎ ነው የሚነበበው። ስለዚህ እችኛው 10 አለች 10 ቁጥር። ስለዚህ 10 ሺህ ብለን እናነባዋለን። 10 ሺህ አሁንም ቅድም እንዳልኳቸው 10 ሺህ አንድ ለማለት 10 ሺህ አንድ ለማለት ከዚህ ጋር አሁን ሙሉ አራቱን ዜሮ መጻፍ አይጠበቅብንም። አንድ ዜሮ እንቀንስና ይችን አንድ እናደርጋታለን። በአንድ ላይ ሲነበብ ይሄ 10 ሺህ አንድ ማለት ነው። ከዚህኛው 10 ሺህ 2 10 ሺህ 2 ዲጂቱ ተመሳሳይ ነው። ዲጂት ማለት እንግዲህ 1 2 3 4 5 5 ናቸው። እነዚህም ስንቆጥር 1 2 3 4 5 ሙሉ ዲጂቱ ተመሳሳይ ነው። ከዛኛው 10 ሺህ 2 ነው። ከዛ 10 ሺህ 10 10 ሺህ 10 አሁን ደግሞ አንድ ዜሮ እንቀንስና 2 ዜሮ መሃል ላይ ያለው ከዛ ይችኛው 10 አለ ማለት ነው። ስለዚህ 10 ሺህ 10 10 ሺህ 10 ብለን እናነባዋለን። 10 ሺህ ቀጥለን 11 ሺህን መጻፍ ብንፈልግ ይኸው 11 0 0 0 11 ሺህ ከዛ 12 ሺህን ብንፈልግ 12 0 0 ልክ እንደዚህ እንጽፋለን ማለት ነው። 13 ሺህ 13 3 0 መጨመር 14 ሺህ 14ን ከዛ 3 0 መጨመር ማለት ነው። 15 ሺህ 15 ከዛ 0 0 3 0 እንጨምራለን ማለት ነው እያለን ለምሳሌ 50 ሺህ መጻፍ ብንፈልግ 50ን እንጽፍና 3 0 ማለት ነው እንደገና 3 0። ስለዚህ በዚህ መንገድ በሺህ ቤት ያሉ ቁጥሮችን ከ10 ሺህ እስከ 100 ሺህ ያሉ ቁጥሮችን በዚህ መንገድ መጻፍ እንችላለን ማለት ነው። 11 ሺህ 12 ሺህ 13 ሺህ 14 ሺህ 15 ሺህ 50 ሺህ ማለት ነው። እሺ አሁን እሺ ለማለት ሶስቱን ዜሮ ተጠቀሙት። ይሄኛው ሶስቱ ዜሮ ልክ እንደ እሺ የሚለውን ይሰጠናል። ለምሳሌ 90 ሺህ መጻፍ ብንፈልግ 90 ከዛ 90 እንጽፍና ከዛ 3 ዜሮ ማለት ነው። 3 ዜሮ እንጽፋለን። 90 ሺህ ማለት ይሄ ነው። 90 ሺህ ማለት ይሄ ነው። ከዚህ በኋላ 99 ሺህ መጻፍ ብንፈልግስ 99 ሺህ ደግሞ 99 እንጽፍና ከዛ 3 ዜሮ አሁንም መጨመር ልክ ይሄ እንደዚህ እንጽፋለን። ይሄ ስንት ይሆናል? 99 ሺህ። 100 ሺህ ለመጻፍ 100ን እንጽፋለን መጀመሪያ። ይሄ 100 ቁጥር ነው። ከዛ 3 ዜሮ ነው የምንጨምረው። 100 0 0 0። ስለዚህ ቀላል ነው። አንድ ዜሮ ነው የጨመርነው። አሁንም 100 ሺህ ብለን ጽፈናል። ከዛ 100 ሺህ አንድ ስንል ግን አንድ ዜሮ እንቀንሳለን። ይኸው በአንድ ስለሚተካ አሁንም አንድ ዜሮ እንቀንሳለን። እዚህ ጋር አሁን 5 ዜሮዎች ነበሩ። ከዚህ ላይ ደግሞ ስታዩት 4 ዜሮዎች ነው የሚሆኑት። ስለዚህ እኛውን አሁን 100 ሺህ 1 ብለን ለመጻፍ ይሄን ይመስላል። 100 ሺህ 2 ለማለት ደግሞ ይኸው 100 ሺህ ከዛ 2 እንጨምራለን ማለት ነው። አንድ የነበረችውን ወደ 2 እንቀይራለን። 100 ሺህ 3 ለማለትም ብንፈልግ 2ን ወደ 3 እንቀይራለን። ከዛ 100 ሺህ 3 ማለት 100 ሺህ 4 ለማድረግ ይችን 4 እናደርጋለን።
100,005 ለማድረግ 5 እናደርጋለን እያለን በዚህ መንገድ እንጽፋለን። ከዛ ግን 100,010 ለማለት እንዴት ነው የምናደርገው? ይችኛዋን 1 እናደርጋታለን። ከዛ ይችን 0 ማለት ነው ቦታ ማቀያየር። ስለዚህ በዚህኛው መንገድ ቁጥሮችን በቀላሉ መጻፍ ትችላላችሁ ማለት ነው። ከዚህ ላይ ቀጥሎ ደግሞ የማሳያችሁ ለምሳሌ 100,000፣ 200,000፣ 300,000 ለመጻፍ ቀላል ነው። ሁለት ማድረግ ነው። ለምሳሌ አንድ የነበረችዋን ሁለት እንጽፋችሁ 0 0 ከዛ 3 0 ያውን 200,000 ይሆናል ማለት ነው። 200 እንጽፋችሁ ከዛ 3 0 ስታደርጉ 200,000 200,000 ከዛ 300,000 ለማለት 300 እንጽፋችሁ ያው 3 0 ሲጨምሩ 300,000 ይሆናል ማለት ነው። ከዛ 800,000 ለማድረግ ብንፈልግ 800 እንጽፋችሁ ከዛ 3 0 መጨመር ማለት ነው። 3 0 መጨመር ስለዚህ ይሄኛው 800,000 ነው። ከዚህ እንዲህ ያለን አሁንም 900,000 ብንል ይችን 9 ማድረግ ነው። አሁን ደግሞ 999,000 ባድርገው 999ን እጽፋለሁ ከዛ 3 0 መጨመር አሁን ይሄ 999,000 999,000 ማለት ነው። ከዚህ በኋላ 999,000 ብለን ምንድነው የምንጽፈው? 1 ሚሊዮን። ከዚህ ላይ እንደምታዩት ቅድም 100,000 ስንል 5 ዜሮዎች ነበሩ። ከዚህ ላይ ግን 6 ዜሮዎች እንጽፋለን። 6 ዜሮዎች ይሄ አሁን ስንት ቁጥር ነው? 1 ሚሊዮን። አንድን ቁጥር ጻፍለን ከዛ 6 ዜሮዎችን ጻፍለን። ከዛ 2 ሚሊዮን ለማድረግ 2ን ጽፈን ከዛ 6 ዜሮዎችን መጨመር ነው። 6 ዜሮዎችን መጨመር 3 ሚሊዮን ለማድረግ 3ን ጽፈን 6 ዜሮዎችን መጨመር ነው ማለት ነው። ከዛ ለምሳሌ 5 ሚሊዮን ብናደርግ 5ን ጽፈን 6 0 1 2 3 4 5 6 ስንት ነው ማለት ነው? 5 ሚሊዮን። እስኪ ኮሜንት ላይ የምትጽፉት አንድ ጥያቄ ልጠይቃችሁ። 1 ሚሊዮን 25 ኮሜንት ላይ የጻፈ በጣም ጎበዝ ነው ማለት ነው። በደንብ ገብቶታል። እስኪ ሁላችሁም ሞክሩት። አስተካክዬ እኔ ራሴ መልሱን እጽፍላችኋለሁ። የሞከራችሁ ልጆች ኮሜንት ላይ ማለት ነው። በዛሬ ትምህርታችን ያየነው ይሄን ይመስል ነበረ። እንግዲህ ሂሳብ ቁጥሮችን መለየት፣ ከዚህ በኋላም ደግሞ መደመር፣ ማባዛት እና ደግሞ ማካፈል፣ መቀነስ፣ እነዚህን አራቱን የሂሳብ መሰረታዊ ስሌቶችን በደንብ እናያለን ማለት ነው። መጀመሪያ እንደነገርኳችሁ ግሩፕ ላይ መማር የምትችሉ ልጆች ማታ ከ3 ሰዓት እስከ 4 ሰዓት ተመዝገቡ። ከሌሎች ልጆች ጋር በአጭር ጊዜ ውስጥ ውጤታማ መሆን ትችላላችሁ። ለዛሬ ከዚህ ላይ ይበቃናል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይስ ምን ይሰራላችሁ? ለዛሬ ከዚህ ጋር ይበቃናል። ሰላም ሁኑ። ይመቻችሁ።